ጥያቄ አልጠየቀም። ለሚጸልየው ኢዮብ፣ ለቅኑ ኢዮብ፣ እግዚአብሔር ለሚፈራው ኢዮብ ምንም አላማከረው። ማድረግ የፈለገውን ነገር ለማድረግ ሲፈልግ አቨለብል ሆነ። ይኸውላችሁ የእግዚአብሔር ነገር በህይወታችሁ እንዲመጣ፣ የእግዚአብሔር ነገር በህይወታችሁ እንዲሰራ ህጋዊም ይሁን ሞራላዊ መብታችሁን ለመተው ሬዲ ሁኑ። ሎጥ ሲመርጥ የመረጠው ምርጡን ውሃ ያለበት ገነት የምትመስለውን መረጠ። እንዴ ለምንድን ነው እሱን የምትወስደው? ከኔ ጋር ተከትለው ይሄንማ አይሆንም አላለ። ምክንያቱም እንደዚህ አይነት እድል ስትሰጡ ሰው የማይሆን ነገር ሊመርጥ አይችልም። ይታወቃል። የሚያምነው መብት መተው። አይኑ ያየ ገነት፣ በዚያን ዘመን ገነት የምትባለውን ቦታ መረጠ። እግዚአብሔር ካንተ ጋር ይሁን። ዮሴፍ አልተበቀለም፣ አላስበቀለም፣ በቃ ያልቀጠረባቸው ያደረጉት ነገር አልከፈለም። በፈቃዱ ተወው። ለምን? መንፈሳዊ ነው ልጁ። እናንተ ለክፉ አረጋችሁት፣ አምላክ እግዚአብሔር ለምን አረገው? ለበጎ አድርጎት። አንዳንድ ጊዜ በህግም በሞራልም መጠቀም የምንችላቸውን የኛን ነገሮች እግዚአብሔር እንድንተው ይጠይቀናል። በሞራልም መብታችን የሆነውን በህግም ህጋዊ መብታችን የሆነውን ነገር አንዳንዴ እንድንተውለት እግዚአብሔር ይጠይቀናል። እግዚአብሔር ቤት ከመጣችሁ ሁልጊዜ እንደምናገረው የምትፈልጉትን አትሰሙ፣ የሚፈልገውን ትሰማላችሁ። ይጠይቃል እግዚአብሔር። ሲጠይቀን ምንድነው መልሳችን ነው? አያችሁ እዛ ጋ ነው ኃይለኛ የሆነ የኢየሱስን መልክ ለማምጣት ኃይለኛ የሆነ የክርስትና መልክ ባለቤት የሚያደርገን መብታችንን መጠቀም ያቆምን ጊዜ፣ መብታችንን እንዳንጠቀም የከለከለን ጊዜ፣ ወይ ደግሞ እግዚአብሔር የሰጠን የራሳችን በሞራል እንኳን ማድረግ የሚገባንን መብታችን ማለት የምንችላቸውን ማለታችንን ያስቆመን ጊዜ፣ የዛን ጊዜ ጆሮአችን ተከፍቶ እንደዚህ አይነት ነገር የሰማን ቀን ህይወታችን የሚለወጥበት ሌላ ታሪክ ውስጥ ልንገባ የምንችልበት እድል ይዞልን ይመጣል። ስለዚህ ምሕረት ከኛ የሚፈልጉ ሰዎች ሊመጡ ይችላሉ። እርዳታ ከኛ ሊጠይቁ የሚችሉ ሰዎች ይመጣሉ። መብታችን ነው አለማድረግ። ምሕረት አለማድረግ የምንችልበት ጉዳት አለን። እንደ ማንኛውም ሰው ነው የምንልባቸው እጆቻችን ላይ ነገሮች ያሉን ሰዎች ሆነን ግን ደግሞ እንደሱ አይነትን ነገር አድርጉ ሊለን የሚችልበት እድል እግዚአብሔር ይዞልን ይመጣል። ለዚህ ነው ዛሬ እዚህ ጋር የቆምኩት። መብቶቻችሁን ከመጠቀም እንድትቆጠቡ፣ እግዚአብሔር የሰጣችሁ ኢሞራሊ ያላችሁን ነገር ለማቆም ፈቃደኛ እንድትሆኑ እግዚአብሔር ሊጠይቅ ይችላል። ክርስትና ከዚህ አለፍ ስለሚል ማለት ነው እንጂ መብቴ ነው እኔ እንደፈለኩ ነው ማስበው። እንዴ ህጋዊ መብት አለኝ ይሄው ብለው ዛሬ በጣም ብዙ ሰዎች ለፍቺ እንኳን ሲመጡ አመንዝሯል፣ ይሄው መጽሐፍ ቅዱስ ካመነዘረ ምናምን ይለውን ነው መብት፣ ህጋዊ መብት አላችሁ እኮ። እሱን እንድንተው አንዳንዴ ይጠይቃል እግዚአብሔር። ለዚህ በጣም ብዙ ምሳሌዎች ከዚህ ውስጥ ማውጣት እንችላለን። ማለት ከመብታቸው አለፍ ብለው እግዚአብሔርን ሰርቭ አድርገው እዚህ መጽሐፍ ውስጥ የገቡ በርካታ ሰዎች አሉ። ለመጀመሪያ ብዙ ጊዜ የምናውቀው ያ ደጉ ሳምራዊ የሚባለው ሰውዬ የሰማሪያ ሰውን መውሰድ እንችላለን። የሱን ታሪክ ታውቃላችሁ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ። ከዛ ወንበዴዎች እጅ ወደቀና ወንበዴዎች ያዙና ቀጠቀጡት። በሞትና በሕይወት መካከል ጥለውት ሄደዋል። ከዛ ካህን መጣ፣ አይቶት አለፈ። ካህን ስራው ነው፣ ይሄን ማድረግ ይችላል። ያላረገም ሌዋዊው መጣ፣ አለፈና ሄደ። ሞር በጣም ቅርብ የሆኑት ሰዎች እነዛ ናቸው፣ አልፈው ሄደው። ይሄ ሳምራዊ ግን አያገባውም። የሚያገባቸው ሰዎች ሊያደርጉት የሚገባ ነገር ነው። እኔ ምን አገባኝ አላለም። አያገባውም። ኢሞራሊም ሰውየው የምታየው መብቱ ነው። ዝም ብሎ አህያው እንደጫነ መሄድ ይችላል። ግን እዛ ጋ ያ ሰውዬ መጣ፣ ከአህያው ወረደ ይለናል። በሞትና በሕይወት መካከል ያለው ሰውዬ ጋር መጣና ወይኑንና ዘይቱን አደረገለትና ከሚያቃጥለው ከሚቆጠው ፔንኪለር ሰጠውና አይዞ እያለ ደገፈውና አህያው ላይ አወጣውና ገስታው ይዞት ሄደ። ይሄ ሰውዬ ይሄን ለማድረግ ምን ሞራል እኮ አይዘውም እኮ ማለፍ ይችላል። ህግም አይከለክለውም። ይሄ ሰውዬ አልፎት መሄድ ይችላል። ግን አለፍ ብሎ ይሄን አሁን የዚህ ታሪክ ውስጥ ቁጭ ብሎ ዘመናችንን ስንሰበክ የነበረው ሰውዬ እኮ ከመብቱ ወይ ከተሰጠው ነገር ተሻግሮ ስለሰራን እግዚአብሔር አንዳንድ ጊዜ እኛ ካሰመርነው በህግም በሞራልም ትክክል ሆኖ የኛ መብት የሆነውን ነገር እግዚአብሔር ይጠይቀናል። ማድረግ
አለማድረግ የምንችላቸውን ነገሮች ሊጠይቀን ይችላል አልፈን እንድንሄድ ማለት ነው። ይሄ ደግ ሳምራዊ ሰውዬ ታሪኩ በጣም ነው የሚገርመው። ላንብብላችሁ ሉቃስ 10 ከ30 እስከ 37። ኢየሱስም መልሶ እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎች እጅ ወደቀ። እነርሱም ደግሞ ገፈፉት፣ ደበደቡት፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን በዚያ መንገድ ወረደ፣ አይቶትም ገለል ብሎ አለፈ። እንዲህም ደግሞ አንድ ሌዋዊ ወደዚያ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እርሱ መጣ፣ አይቶት አዘነለት ጀመረ። አዘነለት፣ ምኑም አይደለም አዘነለት፣ ዘመዱ አይደለም አዘነለት፣ ዘሮ አይደለም አዘነለት፣ አለፈ። አያችሁ፣ አዘነለት። ቀርቦም ዘይቱን የወይን ጠጁን በቁስሎቹ ላይ አፈሰሰ፣ አሰረለትም። በራሱ አህያም ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ ጠበቀው። በማግስቱም 2 ዲናር አውጥቶ ለባለቤቱ ሰጠና ጠብቀው፣ ከዚህም በላይ የምትከስረው ሁሉ እኔ ስመለስ እከፍልሃለሁ ብሎ አለው። እንግዲህ ከዚህ ከሶስቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማን ነው? ማን ይመስልሃል? እርሱም ምሕረት ያደረገለት አለ። ኢየሱስም ሂድ አንተም እንዲሁ አድርጋል። እለፍ እለፍ፣ ዘርህን እለፍ፣ ትምህርትህን እለፍ፣ እምነትህን እለፍ፣ የምታውቀውን ነገር እለፍ፣ ከተሰመረልህ ነገር እለፍ፣ አንተም ሂድና እለፍ ነው ያለው። ይሄ ጥያቄ ለፈሪሳዊ ሰውዬ ነው። መንግስተ ሰማይ የሚገባው እንዴት ነው ብሎ ለጠየቀው ሰውዬ እኮ ምንድነው መንግስተ ሰማይ መግቢያው ሲለው እለፍ። ምን? ሞራልህን እለፍ፣ ህግን እለፍ፣ መብትህን እለፍ፣ መብትህን እለፍ፣ እለፍና ሂድ ነው ያለው። ይሄ ሰውዬ የሚገርሙ ነገሮች በራሱ አህያ ላይ ጫነ፣ ሲታረገለት ወዘድ እራዩን ተመልከቱት። አያገባው ግን አለፈ። ክርስትናችን አንዳንድ ጊዜ ማለፍን ይፈልጋል። ክርስትና ዘረኛ አይደለም፣ ብሔርተኛ አይደለም። ባውንደሪውን ያልፋል። ምን ለማድረግ? ለመርዳት። እግዚአብሔር አንዳንድ ጊዜ እንደሱ ይፈልጋል። አብርሃምን ልትወስዱ ትችላላችሁ። አብርሃም እግዚአብሔር የጠራው ሰው ነው። የተጠራው እሱ ነው። እግዚአብሔር ጠርቶታል። ከዘመዶቹ፣ ከሀገሩ፣ ከሰፈሩ፣ ከመንደሩ ተለይቶ እንዲወጣ እግዚአብሔር እንደሚባርከው እግዚአብሔር ከእርሱ ጋር እንደሚሆን ነግሮታል። እሱ ሲወጣ አብሬ እወጣለሁ ብሎ አጎቱ ልጅ ተከትሎት ወጥቶ ሎጥ አብሮት ወጥቷል። ሎጥ አልተጠራም። የተጠራ ሰው የተከተለ ነው፣ ተከታይ ነው። ከዛ ኖሩና የሆነ ጊዜ ላይ በባሪያዎቹ መካከል ጠብ ተፈጠረ። በሎጥ ባሪያዎችና በአብርሃም ባሪያዎች መካከል ጠብ ተፈጠረ። ያ ጠብ አብርሃም አልተመቸውም። ለምን? ጥሪ ያለው ሰው ነው። ለምን? ለእግዚአብሔር ለመኖር የወጣ ነው። ለምን? የእግዚአብሔር ድምፅ ምላሽ የሰጠ ሰው ነው። ስለዚህ ከጠብ ጋር አይሆንም። ይሄ አካሄድ አይሆንም። እግዚአብሔር ሲጠራችሁ በፍጹም ጠብ የምትጸየፉ ሰው ነው የምትሆኑት። እግዚአብሔር ሲጠራችሁ ለጠብ እድል የምትሰጡ ጥሪ የሌላቸው ሰዎች የጠብ ደላሎች ናቸው። የነገር ደላሎች ናቸው። ጥሪ የሌላቸው ሰዎች በደንብ ስሙኝ፣ ችግር ለቃቃሚዎች ናቸው። ጥሪ ያላቸው ሰዎች ችግርን እየማሩ ችግርን እየተዉ ችግርን እየዘለሉ ወደ ዴስቲኒያቸው ነው የሚሄዱት። ጥሪ የሌላቸው ሰዎች ግን ችግር ለቃቃሚ ናቸው። አብርሃም ጥሪ ስለነበረው እግዚአብሔር የተናገረው ነገር እንዳለ ስለሚያውቅ ከእግዚአብሔር ጋር ለመኖር ስለወጣ መንገድ ላይ ጭቅጭቅ ሲፈጠር ወንድሜ እንስማማ አለው። በጣም ነው የሚገርመኝ። እሱን ላንብብላችሁ። ዘፍጥረት 13 ከ5 እስከ 10 እናንተ ሙሉውን ማንበብ ትችላላችሁ። አብርሃም ግን የሄደው ሎጥ ከአብርሃም ጋር የሄደው ሎጥ የላምና የበግ መንጋ ድንኳንም ነበረው። በአንድነትም ይቀመጡ ዘንድ ምድር አልበቃቻቸውም ነበረ። የነበራቸው እጅግ ነበርና በአንድነት ሊቀመጡ አልቻሉም። ማለት በጣም ተስፋፍተው ተባርከው ስለነበረ የአብርሃምና የሎጥ መንጋዎች የሚጠብቁት መካከል ጠብ ሆነ። በዚያን ዘመን ከናናውያን ፈሪዛውያን በዚያች ምድር ተቀምጠው ነበረ። አብርሃም ሎጥን አለው፣ ተመልከቱ፣ መብት ሲተው ሎጥን ጠራውና እኛ ወንድማማቾች ነንና በእኔና በአንተ በረኞቼና በረኞቼ መካከል ጠብ እንዳይሆን እለምንሃለሁ። በምን ነው የምትለምነኝ? በቃ ይሄ የኔ መብት ነው። እኔን እግዚአብሔር ጠርቶኝ ነው የወጣሁት። አንተ ከዚህ አካባቢ ጥፋ አለው አላለው? መብት አለው። አጠገቤ እንዳትደርስ፣ ሂድ ወደ ሰፈር ተመለስ፣ ከዚህ በኋላ ከኔ ጋር አጠገቤ እንዳትደርስ ድርሽ እንዳትል አላለው? የሚገርም ነገር ነው የሚነግረው። እለምንሃለሁ፣ ምድር ሁሉ በፊትህ አይደለችምን? አዎ፣ ከኔ ትለይ ዘንድ እለምንሃለሁ። አንተ ግራውን ብትወስድ እኔ ቀኝ እሄዳለሁ። ይኸውላችሁ መብት ሲተው ይሄ ነው። ምረጥ፣ አንተ የፈለግከው ምረጥ እና ብቻ ጠቡን እናብርደው። ምን ተለየኝ?
ይሄ ነው በቃ። አያችሁ መንገድ ላይ አንዳንድ ጊዜ እግዚአብሔር ሲጠራችሁ እግዚአብሔር የሆነ ነገር ሲል አንዳንድ ትለጣጠፉና መጨረሻ ከባድ ነው የሚሆነው። ለመለያየት በጣም ይከብዳል። ይሄ በቤቶች ውስጥም በትዳሮች ውስጥም አየዋለሁ። አንዳንድ ሰው አሁን ኢንተርቪው ስናደርግ አብሮ የሚኖር ሰው አለው የምጠይቀው ለዚህ ነው። አንዳንድ ሰዎች ዝም ብሎ ተለጣጥፈው ከልጅነት ይመጡና ሲያገቡም ሰለሜ ነው ግር ብሎ ይገባሉ። መከራ ይለጣጠፍና እንደዚህ አይነት ነገር ሶልቭ የሚደረገው በጠብ አይደለም። ይለጣጠፉና ደግሞ መብቴ ነው ምናምን ብለው ነው የሚረብሹት። አንዳንድ ጊዜ የምንተዋቸው መብቶች አሉ በእኛ ስተት። በተለይ አሁን አብርሃም ያውቀዋል አስከትሎ መውጣቱ የፈጠረበት ችግር ስለሆነ። ስለዚህ ይህንን ነገር እንዴት ልፍታው? ከዚህ ቤት ድርሽ እንዳትል አካባቢ ጥፋ አይደለም ያለው። እንደ አንዳንድ ሰዎች ከዛ የሚያመጡት ችግር መከራው ብዛቱ የቤተሰብ የአገር ምናምን ሆኖ ቁጭ ይላል። በጣም በቀላሉ ይፈታል። በቀላሉ ፈታው። ምን አድርጎ መብቱን ተወና ምረጥ። ቀኝ ከሄድክ ወደ ግራ ይሄዳል፣ ግራ ከያዝክ ወደ ቀኝ ይሄዳል። አንተ ብቻ ደስ እንዳለ አድርግና አሁን ጠብና አብርደው፣ አንተ የፈለከው ምረጥ ብሎ መብቱን ሰጠው። አያችሁ መብት በፈቃደኝነት ይተዋል። እግዚአብሔር ሲገባችሁ መንፈሳዊ ነገር ሲገባችሁ መብታችሁን በፈቃዳችሁ ትለቃላችሁ። መንፈሳዊ ስትሆኑ ነው የሚሆነው። መብቴ ነው አይሰራም። መብቱ ነው ማባረር፣ ከአካባቢው ዞር ማድረግ። ለምን? እግዚአብሔር ከሱ ጋር ነው። ኪዳን ሰው ነው። እግዚአብሔር ተናግሮት ማሳደድ ይችላል። ግን አብርሃም ቅድሚያውን ለሱ ሰጠ። መብቱን ተወ። እዚህ ጋር አብርሃምን እኔ በጣም ነው ማደንቅ። አቤት መብቱን ባይተውስ ከወንድሙ ጋር የሚፈጠረውን ችግር ተመልከቱ። በባሪያዎቹ መካከል የሚፈጠረውን ችግር ተመልከቱ። ጀምሯቸዋል እዛው በረሃ ላይ ጥበቃው ጋር እረኝነቱ ጋር ጀምሯቸዋል። ከዛ አብርሃም ሲሪየስ ቢሆን ከዛ የቤተሰብ ከዛ የባሮች ከዛ ሀገር ሆኖ እንዴት እንደሚበላሽ አስቡ። መብታችንን ምን ተዋል? መንፈሳዊው ዓለም ይሄን ይጠይቃቸዋል። የሚገርም ቀኙን ብትወስድ እኔ ግራውን ይወስዳለሁ፣ አንተም ቀኙን ብትወስድ እኔ ወደ ግራ ሄዳለሁ። ሎጥም አይኑን አነሳ፣ በዮርዳኖስ ዙሪያ ያለውን ነገር ሁሉ ውሃ የሞላበትን ተመልከቱ። ምርጫው ራሱ ይሄ ሰውዬ ውሃ የሞላበት መሆኑን አየ። እግዚአብሔር ሰዶምና ገሞራን ከማጥፋቱ አስቀድሞ እስከ ዘአራ ድረስ እንደ እግዚአብሔር ገነት በግብፅ ምድር አምሳል ነበረች። ሎጥ ሲመርጥ የመረጠው ምርጡን ውሃ ያለበት ገነት የምትመስለውን መረጠ። እንዴ ለምንድን ነው እሱን የምትወስደው? ከኔ ጋር ተከትለው ይሄንም አይሆንም አላ። ምክንያቱም እንደዚህ አይነት እድል ስትሰጡ ሰው የማይሆን ነገር ሊመርጥ አይችልም፣ ይታወቃል። የሚያምነው መብት መተው። አይኑ እያየ ገነት፣ በዚያን ዘመን ገነት የምትባለውን ቦታ መረጠ። እግዚአብሔር ካንተ ጋር ይሁን። ቻው። መብታችሁን ልትተው የምትችሉባቸው እድሎችን እግዚአብሔር ያመጣል። ያለ እውቀት በሚነገር ቃል ምክርን የሚያጨልም እቅዴን የሚያበላሽ ማን ነው አለ እግዚአብሔር። ማን ነው? ያችሁ እግዚአብሔር ይጠይቃል። ምን አረገ ኢዮብ? ምን በቃ መብቱን፣ ሰውየውን የመኖር መብቱን፣ የሰውየውን የምርጫ መብቱን፣ የሰውየውን ፈቃድ፣ የሰውየውን በፍጹም ኢዮብ አልጸለየም። ይሄን ኑሮ ለመኖር ጸልዮ ለምኖ ያገኘው ህይወት አይደለም፣ ፕሮግራሙ አይደለም። ግን እግዚአብሔር በቃ ይገባል። ፈቃዱን ለማድረግ ማንም አይከለክለውም። መጣና ጥያቄ አልጠየቀም። ለሚጸልየው ኢዮብ፣ ለቅኑ ኢዮብ፣ እግዚአብሔር ለሚፈራው ኢዮብ ምንም አላማከረውም። ማድረግ የፈለገውን ነገር ለማድረግ ሲፈልግ አቨለብል ሆነ። ይኸውላችሁ የእግዚአብሔር ነገር በህይወታችሁ እንዲመጣ፣ የእግዚአብሔር ነገር በህይወታችሁ እንዲሰራ ህጋዊም ይሁን ሞራላዊ መብታችሁን ለመተው ሬዲ ሁኑ። እግዚአብሔር እንደሱ ነው የሚሰራው። ዮሴፍንም ልንወስደው ብዙ ጊዜ አነሳዋለሁ። ዮሴፍ ወንድሞቹ ክፉ አድርገውበታል፣ ከፍተውበታል። ወንድሞቹ ሽጠውታል፣ ደብድበውታል፣ አድምተውታል፣ ገፈውታል፣ ሽጠውታል፣ አሳልፈው ሰጥተውታል። በጣም ከባድ ነው። በዮሴፍ እንደ አንድ ኢትዮጵያዊ ምናልባት ዳይሪ ያለው ሰው ቢሆን ዳይሪው በከፈታችሁ ቁጥር የሚያሳዝን የሚያስለቅስ ዳይሪ ያለው ሰው ነው ማለት ነው። የተጎዳ ሰው ነው። ከእናት ከአባቱ ቤት ተለየ። በጣም የሚወደውን አባቱን ያሳጡት። በጣም ከሚወዳቸው ቤተሰቦቹ የተለየው። ሩቅ አገር ነው የተሰደው። ተሽጧል፣ ወይን ይገብቷል። ህይወት ውስጥ ያለፈበት መንገድ በህልሙ ያላየው ያልተነገረለት፣ በህልሙ ውስጥ ይሄ ግፍ የለም ያላየው ነገር በህይወቱ አሳለፈው። ወንድሞቹ። ማን ነው ይሄን ዋጋ ያስከፈለው? ወንድሞቹ። አሁን ዮሴፍ የት ነው ያለው? ጴጢፋራ ነው? ቤተ መንግስት አልጋ ወራሽ ሆኖ ኦልሞስት አልጋ ወራሽ ሆኖ ግብፅን በእጁ ይዞ ዓለም ሁሉ ወደሱ እየመጣ ስንዴ እየመጣ የሚለመንበትና የሚገዛበት ሀገር ገዢ ሆኖ ንጉስ ሆኖ አምሮበት ቁጭ ብሏል። መጡ እነዚህ ወንድሞች ተልትለው መጡ። ማዳበሪያቸውን ጉያቸው ይዘው አሁን በቃ አይደለ
እግዚአብሔር ጠላቶቹን አሳልፎ ሰጠው አይደል? እነዚህ ያሳደዷችሁ በግፍ የሸጧችሁ በግፍ ዋጋ ያስከፈሏችሁ ሰዎች መጡ እኮ። ምንድነው የሚደረገው? ቁጥር 1 ወታደሮችን ጠርተ መበቀል ቅጥ አርገህ ወይኔ ይበቅተት፣ እንዳሳደዱት ማሳደድ፣ እንደደበደቡት መደብደብ፣ እንዳደሙት ማድማት። በቃ ይሄ መብቱ ነው አድርገዋልና ህጋዊ እርምጃ መውሰድ። አምጥቶ በግብጽ እዛው ፍርድ ቤት አቁሞ ያደረጉትን እሱ ራሱ ምስክር ሆኖ ቆሞ ማስፈረድ መብቱ ነው። ለሚበቀሏቸው አሳልፎ መስጠት መብቱ ነው። እሱም መበቀል መብቱ ነው። ለምን? ኤቪደንስ አለው፣ ተደርጓል አለው፣ መብቱ ነው። ጉዳት አለ። አዎ ለዚህ ነው ወንድሞቹ በጣም የከበዳቸው አባታቸው ሲሞት ይበቀለናል አሉ። አያችሁ፣ እንዲህ አይነት ነገር ሞራላዊ መብት አለው፣ ይደግፈዋል። የተደረገበት ነገር ነው። ግን ምን አደረገ ነው? ዮሴፍ አልተበቀለም፣ አላስበቀለም። በቃ ያልቀጠረባቸውም ያደረጉት ነገር አልከፈለም። በፈቃዱ ተወው። ለምን? መንፈሳዊ ነው ልጁ። እናንተ ለክፉ አረጋችሁት፣ አምላክ እግዚአብሔር ለምን አረገው? ለበጎ አርጎት። ገለበጠና የእግዚአብሔርን መልካምነት አየበት። ብዙዎቻችን መብታችንን ማንተው ለምንድን ነው? እግዚአብሔርን አይደለም የምናየው፣ የተደረግነውን ነው የምናየው። የደረሰብንን ግፍ ነው የምናየው፣ የተሰራብንን ነው የምናየው፣ ሸፍጡን ነው የምናየው፣ ሸሩን ነው የምናየው፣ የተደረገብንን መዓት ነው የምንቆጥረው። እንትናም አለበታው፣ እንትናም ምቹ አለበታው፣ እንትናም ሰርቷል እዚህ ላይ አው እንትናም መበራ አቅርቧል አው እነዚህ ሰዎች ያሉበት እኛ አይደለም ነው የምንለው። እግዚአብሔር በህይወቱ ያደረገውን አየሱ፣ ወንድሞቹ ያደረጉትን አይደለም። ዛሬ ብዙ ነገር ተደርጋችሁ ሊሆን ይችላል። በህይወታችሁ ብዙ ነገር እየከፈላችሁ ሊሆን ይችላል። ሰዎች እያስከፈሏችሁ ሊሆን ይችላል። እግዚአብሔር ምንም አላረገ። መብት መተው እንድትችሉ ነው ማወራው። ህጋዊ መብታችሁ መክሰስ ትችላላችሁ። ወስዳችሁ ፍርድ ቤት ማስወሰን ትችላላችሁ። ምስክር ቆጥራችሁ መቼ ነው የሆነው? የዛሬ 20 ዓመት ልትሉ ይችላላችሁ። ማን ያደረገው እንደዚህ? እናንተ ትክዳላችሁ። የእምነት ቃል ኪዳን አንክድም ያምናሉ እኮ እነሱ። ህጋዊ መብት ነበረው ዮሴፍ እርምጃ ለመውሰድም ለማስወሰድም። እዚህ ውስጥ ያሉ ታሪክ የመዘገባቸው የእግዚአብሔር ሰዎች የተባሉት በየጊዜው እያነሳን ምን ሰበካቸው ምን ሰባበካቸው ለእግዚአብሔር ተመችተው አልፈዋል። ዛሬ የምናመልከው እዚህ ጋር ያለን ሰዎች ከዚህ መጽሐፍ ውጭ ሆነን ምን ሰማ ሰዎች የዚህ መጽሐፍ አምላክ ከወደኛ አምላክ ሬዲ ናችሁ ህጋዊ መብታችሁን ለመተው? ጌታችን መብቱን ትቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ ያኔ መተው ሲወስዱት በይሁዳ ጠቋሚነት ቆመጥና ዱላ ምናምን ሰይፍ ይዘው ሲመጡና ሲያስወስዱት ጴጥሮስ ጆሮ በቆረጠ ጊዜ አንድ ነገር ተናገረ። የሚገርም ነገር ተናገረ ኢየሱስ። እንዴ አንተን የምታክስልኝ ሰይፍን ወደ ሰገባ መድስሉ የበጠሰውን ጆሮ ቀጠለና አንድ ነገር ተናገረ። ኢየሱስ የሚገርም ጌታ ነው። ኢየሱስ ማን ከናንተ እኔ ነኝ ሲል እኮ የወደቁለት ነው። ኃይል ያለው ነው። አምላክ እኮ ነው። እዛ ጋር በጣም የሚገርም ነገር ይናገራል። ማቴዎስ 26:53 ወይስ አባቴን ተው ወደ ሰይፍን ወደ ሰገባ መልስ ካለው በኋላ እንደዚህ አይደል? ወይስ አባቴን እንደምን እንድለምን እርሱም አሁን ከ12ቱ ጭፍሮች የሚበዙ መላእክትን እንዲሰድልኝ የማይችል ይመስልሃል? እኔ ረዳት ብፈልግ እንደዚህ አይነት ውሪ የሚያሸንፈኝ ይመስልሃል? ቆመጥና ዱላ ያዘ መጥቶ እኔ እንድልም ያደርገኝ ይመስልሃል? እኔ ኃይል አጥቼ ጉልበት አጥቼ ሻሞላ ምናምን የሚወዘውዝ ሰው የሚያስፈልገኝ ይመስልሃል? አባቢ ብዬ ብጠይቀው ሰራዊት መድቦ ሰራዊት አያንተ አይነት ሰይፍ አይደለም ወንድሜ። መላእክትን መመደብ የማይችል ይመስልሃል? ወድጄ ነፍሴን አነሳት ዘንድ አኖራታለሁ፣ ከእኔ ማንም አይወስዳትም ያለው ኢየሱስ ይችላል። መብቴ ነው። ብጠቀም የሚከለክለኝ ይመስላል? አባዬ ላክ ብለው የማይልክ ይመስልሃል ወይ? ጭፍራ ከዚህ ጭፍራ የሚበዙ መላእክት ተመድበው ቱር ብሎ ብልጭልጭልጭ ማለት አቀቷቸው ይመስልሃል ወይ?
እንደዚህ ሊሆን ይገባል የሚለው መጽሐፍ እንዲፈጸም ነው። መብቴን ተወዋለሁ። ይቻላል። ኢየሱስ ወዶ ነው የተወው ማለት አቅቶት አይደል? የምትከተሉት ጌታ ወዶ መጽሐፍ ቅዱስ ፍለጋው እንድንከተል ምሳሌ ትቶልን ሄዷል አለ ጴጥሮስ በመልእክቱ ላይ። እሱ ሲሰድቡት መልሶ አልተሳደበም። በአፉ ተንኮል አልተገኘም። መከራ ሲያደርሱበት አልዛተም። በጽድቅ የሚፈርድ ጌታ ራሱን አሳልፎ ሰጠ። በመገረፉ ቁስል እኛ ሁላችን ምን አደረግን? ተፈወስን። መንፈሳዊ ነገር ከዛቻ የጸዳ፣ ከበቀል የጸዳ፣ ከሕጋዊ መብትን ከመጠቀም የጸዳ በፈቃዳችን የምንችለው መተው፣ እግዚአብሔር እንዲሰራ በር መክፈት ነው። ዛሬ የብዙ ቤተሰቦች ችግር፣ የብዙ ባልና ሚስቶች ችግር፣ የብዙ ጓደኛ ማቾች ችግር፣ የብዙ አብሮ ሰራተኞች ችግር፣ የብዙ የሀገር ችግር ምንድነው ካላችሁኝ፣ ለእግዚአብሔር በር የለውም። ሰው ግጥም አድርጎ ዘግቶ ለሁለት ቤት ሊሰራ የሚታገል ማለት ባለ ትዳር አለ። ተወጣጣል። አንዱን ለማሸነፍ ገመድ ይጓትታል። ተወውና አስገባው። ስታስገባው እሱ የተደረከውን ሳይሆን ሚስት ያደረገችልህን ያሳይህና ልብህን በፍቅር ይሞላዋል። የተደረገብሽን ሳይሆን ያለውን መልካም ነገር እንድታይ ያደርግና ከበቀል የጸዳ ባለቤት ህይወት ባለቤት ያደርጋቸዋል። መንፈሳዊነት ማለት ከነዚህ ነገሮች ውጪ ለእግዚአብሔር እድል መስጠት። እግዚአብሔር እድል ሲያገኝ የበደሉንን ሁሉ ምን እንላለን? ስድስተኛ ጊዜ እኮ ነው የበደለኝ ብሎ ጴጥሮስ 7 ነው አይደል ሲለው 7 አይደለም 7 ጊዜ 7 ብሎ አስቀምጠለት። ስለዚህ የቱ ጋር ነው ያላችሁት? መንፈሳዊነት ናተው በቃ እንተውና ከእግዚአብሔር ጋር እንቀጥል። አሜን አትሉ? እግዚአብሔር እድል ከሰጠን መኖር ከቻለን ወገኖቼ፣ ዛሬ የመጨረሻችሁ ቢሆን በር ክፈቱለት። ዛሬ የመጨረሻችሁ ቀን የምትኖሩት ምድር ላይ ዛሬ ብቻ ቢሆን ዛሬ እድል ስጡትና ወደ ቤታችሁ ኢንቫይት አድርጉት። ለመተው ሬዲ ሆኑ። ቤተክርስቲያን ነበሩ እነዚህ ሰዎች እንዲባል ከእግዚአብሔር ጋር ነበሩ። የሁሉ ሰዓት ፓስተር ቸሬ ቆሞ ሲለፈልፍ ውሎ በህይወትሽ ላይ አንድ ጠብታ ከሌለ ካልመጣ ቁጭ ብለሽ ሲልድ ሆነሽ ነው የሰማሽኝ ማለት። ከሰማሽኝ ግን በር ክፈችለትና መብትሽን ታዩ። መብትሽ ነው ያሉ የሚጎተጉቱ ዘመዶችሽን ታያቸው። አዎ መብትሽ ነው። ክርስትና ግን መብትን መተው፣ ምንችለውን ሁሉ አናረግም፣ የምናቀውን ሁሉ አናወራ፣ የምንፈልገውን ሁሉ አንሆንም፣ የሚፈልገውን ግን እንሆናለን።